ሰላም ጤና ይስጥልን። ፖለቲካችን እጅግ ሸቀጥ ሆኗል። ስብና የሚባል ነገር ከህሊናችን ውስጥ ሁሉ ጠፍቷል። ስለዛች መዓዛ ስለምትባለው ሴት ተናግሬዋለሁ። በቃ ዛሬ ደግሞ የመጣሁበት ዋናው ምክንያት ያ ምናላቸው ስማቸው የሚባል ሰው ወጥቶ እሷን ዲፌንስ ለማድረግ ያውም ቲክቶክ ላይ ገብቶ 24 ሰዓት ሲሟገት ነበር ስለሷ። ራሷ ወጥታ ዲፌንስ አታደርግም። እውነተኛ ሰው ከሆነች ከተናገረው ነገሮች እኮ መካከል ብናነሳው እኮ እጅግ አጸያፊ የሆነ ሰው እኮ ነው። እሱ ማን እንደሆነ ግን እኔ ልንገረው ወይስ አጠገቡ ያሉ ሰዎች እንገሩት? እስክንድር እኮ ያን ያህል 18 ዓመት ሲፈረድበት እሱ እኮ የወያኔ ጋዜጠኛ ሆኖ ከአዲሱ ለገሰ ጋር ሸንኮራ ልማት ምናምን እያለ በየጎጃም ጎንደር የሚሽከረከር የነበረ ሰው እኮ ነው። ይህንን አናቅም? ይህን ለአንተ ልንገርህ፣ ይህን የሚያውቅ ሰው አያውቅም? ይህ አጭር ጊዜ ታሪክ እኮ ነው። አንተ እስክንድር ያለ ታብጠለጠል የምትችልበት ጭራሽ ከተናገርካቸው ቃላቶች እኮ አንዱ ራሱ እጅግ አጸያፊና እንደ ህሊናህን ውሎ የማያሳድርህ ነው። ለእስክንድር ለፋኖ ትግል ምንም አይደለም። ቃሏን ልድገማት ያልካትን ኤሊጀብል ነው እኮ አልከው። ያን ያህል መስዋዕትነት የከፈለው ያን ያህል የተጎሳቆለበትን ህይወት ያን ያህል መስዋዕትነትን አንተ ግን የሱን ያህል ጽናቱ አለ። እሷ የተሳደበችውና ገደል ያለችው ወታ ሳትናገር አንተ ወተ ለእሷ ዲፌንሰር የሆንክበት ምክንያቱ ምንድን ነው? ተልኳቸው አንድ ስለሆነ ነው። ልንገርህ፣ አስረግጬ ነው የምነግርህ። አንተ ማድረግ የማትችለውን አይደለም እሱ ማድረግ የዓላማ ጽናቱ ምን ያህል የተተከለ እንደሆነ እኮ መረዳት የምትችልበት ነው። አንተ ሳይዝ ሳንቲም ለቀማ አይደለም እኮ ስለ እስክንድር ሀሜት ልታወራ የምትችልበትን ትርክት ይዘህ የመጣው አሁን ከቲክቶከሮች ጋር የሚያሳዝን ነገር። እችን ብቻ ቃል ዲፌንስ ለመስጠት ቲክቶክ ላይ ገብተህ የማታውቅ ሰውዬ ቲክቶክ ላይ ገብተህ እስክንድር ለትግሉ ኤሊጀብል ነው ብለህ የምትናገርበት አንደበት አለ። አንተን አናቅም? የወያኔ አሽከር እንዴት እንደወጣ ሁሉ እኛ አናቅም? ለወያኔ ስንት ዓመት ነው ያገለገልከው? ይሄን አናቅም እኛ? በጋዜጠኝነት ማንን ነው የምንወሻቸው? የምንታወቁ ሰዎች እኮ ነው ያለነው እዚህ። ልትዋሸኝ አትችልም፣ ልዋሽ አልችልም። ታስዋም ቶክን አባውት ኢት። ይሄን ያህል እንደሆነ ለሳንቲም መውደቅና ይሄን ያህል እኔን መሸጥ ምንድን ነው የሚያዋጣችሁ እናንተ ስብስቦች? ስማችሁን መጥቀስ ራሱ ይከብደኛል። ንቃ ነው እናንተ ንቃችሁ ነው። አሁን እሷ ማናትና ነው ሰው የምትንቀው? በመድኃኔዓለም አናቃትም። ስለ እውነት ለመናገር እሷን አናቃትም። እሷ ማናትና ነው ሰው የምትንቀው? ልኳ ነግሯታል ሀብታሙ። ዛስ ኢነፍ ለእሷ በጨዋያ ነው። እኔ የምችለውን ያህል ተናግሬ ነበር። ግን አሁን የመጣሁበት ድጋሚ አንተ ምናላቸው ስማቸው የምትባል ሰው እሷን ዲፌንስ ለማድረግ ከቲክቶከሮች ገብተህ ያን ያህል ከአንድ ሰዓት በላይ ስትጨቃጭቅ የነበረበት ምክንያቱ ምንድን ነው? በገሃድ እኮ ነው የተናገረችው። በአንዳንዴ ገደል ያለችው በገሃድ ነው። አንተ ገብተህ ነው አማርኛውን አታስፉት ይገደል ያለችን ብለህ አንተ ሀሳብ የምትሰጥበት ማንህና ነው አንተ? እሷ ራሷን መግለጽ የምትችል ሰው ናት። ወጥታ ራሷን ዲፌንስ ለምን አታደርግም? አይ ስለምትንቃችሁ ነው ያልከው ቃል ራሱ የተናክን አንተ ራስህ አንተም ግሩፖቻችሁ በሙሉ እናንተ ሰው ትንቃላችሁ። በመድኃኔዓለም እውነት እንነጋገር ከተባለ እሷ ሰው የምትንቅበት እንደው ብቃቱስ ችሎታውስ አቋምስ አላት ወይ? ሂውማን ሄር ተክሎ በየቀኑ እየወጡ ዩቱብ ስክሪን ላይ
ሀሜት፣ ወሬ ማውራት ነው እውቀት። ያን ማውራት ነው ጋዜጠኝነት። አንተ ጋዜጠኛ ነህ የምትል ሰው አይደለም። ጋዜጠኛነት ግለሰብን ማማት፣ ስለ ግለሰብ ማውራት። እያንዳንዳችሁ ምን እንደሆናችሁ እኮ የምናውቀውን ያክል እናውቃለን እኮ። ያ አንድ ደግሞ ውርጋጥ አለ። ተስፋዬ ገብረስላሴ ምን የሚባል የራሱ ህይወት ያልተስተካከልለት ያለ ስቴት ለስቴት የሚዞር ሰውዬ ወጥቶ እስክንድርም ያህል ታላቅ ሰው ሊተች ሊያዘቅት ሊጥል ይፈልጋል። ያቺ ልማዷ ነው። ዛሬ አይደለም ገና ትግሉ ሲጀመር የጀመረች ናት። ይህን ሁሉ ቦታና ጊዜ የሰጣችኋት እናንተ ዲያስፖራዎች ናችሁ። ስቴት ቱ ስቴት የትራንስፖርት የከፈላችሁ የጠራችሁ ቦታና ጊዜ ሰጣችኋት፣ ክፍተት ሰጣችኋት፣ ያለ አቅሟ ጫናችሁባት። ለምን አትኩራራ? ራሷን መግለጽ ማትችል ሴት እስክንድርን የሚያህል ሰው ያን ያህል ስታዘቅ ስትጥል ስታወርድ አሜን ብላችሁ የምትቀበሉ ሰዎች እኮ ናችሁ እናንተ። ከመጀመሪያው ነው እኮ መግለጽ ያለብን። ከመጀመሪያው ጀምሮ ጮኸናል እኮ። የሚያሳዝነኝ ግን ያን ያህል እንዳወሩትና በአንድ አኗለችው ጭራሽ እስክንድር ምን ያህል የዓላማ ጽናት እንዳለው እኮ እኛ አብረን የነበር ነው። ከመሰረቱ ጀምረን መናገር እንችላለን። የት ታውቋለች? እስክንድር ልመና ሄዳ ነበር አሉ እንትን ላይ ባልንደራስ ላይ ልመና ሄዳ 20,000 ዶላር ሰጣት። ዛሴት ስንታየው ሸኮል ተናግሮታል። ያን ያህል ነው እስክንድር። እንዴ ያን ብር ልመና ሄድሽበት ምክንያቱም እንደሆነ ከአንቺ የበለጠ እውቀትና ከአንቺ የበለጠ ግንዛቤ አንድ ኦርጋናይዜሽን ስላለው ነው። ያን እንኳን ማትረጂ አንቺ ቀለብ ስዩምን የምትተች ሰው ነሽ። ቀለብ ስዩም እኮ በስር ከአንቺ በላይ ከእስክንድር ጋር የታሰረች ሰው ናት። እስቲል በትግሩ ያለች ሰው ናት። አንቺ የት ነው ያለሽ? ዋንድ ወር ታስረሻ እንዴ ሮጠሽ ወጣሽ? ራስሽን አገናዝቢው እንጂ ትችት ከመስጠት በፊት እኔ ማን ነኝ ብለሽ ራስሽን ጠይቂ። ጥሩ አይደለም። ከልክ ሲያልፈው ሰው ግንዛቤ ውስጥ ይከተኛል የሚለውን ነገር አስቢ። እንደዚያ የከበቡሽን እኮ እርጋጦች አይደለም ማየት ያለብሽ እኮ። ስንት ታዛቢ ያለ እኮ፣ ስንት የእውቀቱ ባለሙያ ያለ እኮ። ሙያሽም አይደለም እናቅሻለን እኮ። አስተማሪ የነበርሽ ሰው ነሽ እኮ አይደለም እንዴ? በስሜት የስሜት ጋዜጠኛ ነሽ እንዴ? ከምናው ጋር ምንም ቁርኝነት እንደሌለሽ እኮ እናውቃለን። ይህን ያህል ራስሽን አትወጥሪው። የሆነ ግለሰብ ነግሮሻል፣ ስም መጥራት አልፈልግም። በሴት ማንነትሽን እወቂው፣ የት እንዳለሽ እወቂው። ከምንም በላይ ቦታና ጊዜ ተወስኖ የተሰጠበት ወቅት ጊዜ አይደለም። በጣም ሚዝሬብል የሆነ የፖለቲካ ህይወት ውስጥ ነው ያለ ነው። እንኳን እኛ አይደለም ዓለም እንኳን ኢትዮጵያኖች አይደለም በፖለቲካ ህይወት ኋላ ቀር የሆነ ፖለቲካን በስርዓቱና በፖለቲካ ህይወት ፖለቲካ ሳይንስ ራን የሚያደርጉ የሰለጠኑ ሀገሮች ሁሉ ስቲል በምስቅልቅል ውስጥ ነው ያሉት። ታስታውሳላችሁ? ያን ያህል ሽምልክ ከታችሁ እርስ በራሳችሁ ያጋደላችሁት እናንተ ናችሁ። ይህን ያህል አንድነቱ እንዲጠፋ ሁሉ ያደረጋችሁ እናንተ ናችሁ። አሁንም አንድ ሆነ ብሎ ሲመጣ ሌላ የራሳችሁን ኢጎ ይዛችሁ መጣችሁ። ምንድን ነው የምትፈልጉት? ሳንቲም ለሴት ለትግሉ ምንም ያህል ይህን ያህል ለትግሉ ከፍዬ ያለው አንቺ ብሎ የትግሉ ከፋይ እዚህ በስክሪን ዊግ እየቀያየርሽ ወጥተሽ መሳደብ ነው ለትግሉ ክፍያ። ያም አንድ ግለሰብ ያም ጽናት ያለው ሰው ግን እንደናንተ ሀሳብ እስክንድር እንደነ ማስረሻ ሰጤ እጁን ቢሰጥ ምን ልታረጉት ነበር? እንደማይብልብ በጣም ስለማቀው በጣም አብሬው ስለሰራው እስክንድር ያለውን የዓላማ ጽናት ስለማቀው እዛ ሆነ ሞታታል ታሯታለችሁ እንጂ እስክንድር የእኔ ማቀውን ያክል ሌሎች የሚያውቁትን ያክል ሰዎች አልጠራም። ያረፉ የሞቱ ሰዎች አልጠራም። ለምን?
እያንዳንዱ የሚያደርጋቸው ነገር ሪያሊቲ ሂሮ እንደሆነ ምስክርነት ይሰጣል። እኔ ለእሱ ምስክር መሆን አልችልም። እሱ የሚያደርጋቸው ነገሮች ሁሉ ራሱ ምስክር ናቸው። እንደናንተ እዚህ ውግ እያደረጉ ሂውማን ሄር እያደረጉ ወጥቶ ስክሪን ላይ መሳደብ አይደለም። እራሳችሁን ወቁ፣ ማንነታችሁን ወቁ፣ አትንጠራሩ። እስክንድር እያንዳንዳችሁን ጨፍልቆ ይሰራችኋል። ይሄን ወቁት መጀመሪያ። እሱን እንደዚህ አይነት ባዶና ነፃ ወረቀት ነፃ ጭንቅል ነፃ ወረቀት ናችሁ እናንተ። ይሄን ነው በሱ ቦታ ላይ እኔ እናንተ ብተካ መታመት የሚችል ሰው አይደለም። መጀመሪያ ያለውን የዓላማ ጽናት ማወቅ የሚቻለው ያን ያህል ሳክሪፋይስ ከፍሎ ስቲል በትግል ህይወት ራሱን እየሰዋ ለጉስቁልናው ራሱ ትች ሰጠች። በጣም እንዳንቺ ባዝሊን ተቀብቶ ሂውማን ሄር አድርጎ ስክሪን ላይ ይውጣልሽ ተጎሳቆለ ምናምን እኔ አያገባኝም። ኧረ እንደው ለአማርኛው ራሱ ለከት ይኑርሽ እንዴ! የትግሉ አምባሳደሮች እኮ ሞቻ ለትግሉ ስንት መስዋዕትነት ከፍያል። ምን አይነት መስዋዕትነት ነው? ሂውማን ሄር እያደረጉ ስክሪን ላይ ወጥቶ መሳደብ ነው ለትግሉ ማስተዋጽኦ? ያን ያህል እርስ በራሳቸው ማጋደል ነው? ለትግሉ መስዋዕትነት መክፈል ማለት ችግር አለብሽ ነው የምለው። ችግርሽ ምንድን ነው? ስንታየው ቸኮል ነግሮሻል። የነዋይ ፖለቲከኛ ነሽ አንቺ። እቺ መቀራረም ካልሆነ በስተቀር ስለ ፖለቲካው እውቀቱም ጥልቀቱም እውነቱም የለሽም። ስለ እውነት ልንገርሽ እና ረገብ እዛ የሚጠፋው የሰው ህይወት ነው። የአንቺ ሳንቲም ይቅርብሽ። ያው አሜሪካን ያለሽው አሳልም ጠይቀ ግርድና ስሪ። ያም አንተ ተስፋ የምትባል የሆንክ ወሮ በላ ሄድኩልና ስራ። ሌላ እውቀት ከሌለ መለፍለፍ ምንም ባሉ የለው። ለምን መጥፎ ተናግራችሁ ሰው መጥፎ ተናግራላችሁ? እዛ የሚጠፋውን ህይወት ያለው ስርዓት የሚያደርገውን አስጸያፊ ስራ እናንተ ሳንቲም ለመለቃቀም ሲል ሽብልቅ ትከታላችሁ። ያም አንድ ሰው ላይ ሰውየው ነው ማቀውን ያክል ስለማቀው ነው ይህን ያህል እሳት ጎርሼ የመጣሁት። በማን ነው የመጣሁት ደግሞ? ይሄ ምናላቸው ስማቸው የሚባል እናውቀዋለን እኮ በወያኔ ዘመን ከአዲሱ ለገሰ ጋር እስክንድር 18 ዓመት ተፈርዶበት እዛ ሎፌል ያለ ሲገረፍ እኮ እሱ ሸንኮራ ልማት ምናምን እያለ ከወያኔ ሰዎች ጋር የሚሽከረከር የነበረ ጋዜጠኛ እኮ ነው። አንተዋወቅም እንዴ? ለምን እንወሻሻለን? የእሱን ያህል ሳክሪፋይሽን ክፈል ቢባል ይከፍላል። አሁን አንድ ቀን አያድርም። መድኃኒዓለም ምስክሬ ነው። ያን ያህል ያለማጽናት ያለውን ሰውዬ ያን ያህል እንደው እስክንድርን የሚያውቀውን ያክል ያውቀዋል እኮ። ከነዚህ ትናንት ከተፈጠሩ የውሸት ጋዜጠኞች ጋር አብሮ ተደርቦ ሲያብጠለጥለው እኮ በጣም በቃ ስሜታዊ ሆኜ የተነሳሁት ያለው እጅግ የሚያሳዝነው ለትግሉ ሊያቢሊቲ ነው አሉ። አንተስ አንተ ልጠይቅ ምን አላቸው? አንተ ምንድን ነው ለትግሉ እንቅፋት? ሊያቢሊቲ እኮ የተወሰነች ፌር አለው። ያን ያህል አንተ ማሳነስ ነው፣ ግን አሳደግከው። አንተ አሁን ምን ታሪክ አለ? እስክንድር እኮ ትውልድ ያነሰዋል፣ የትውልድ ሂሮ። አንተ አሁን እስክንድርን ያን ያህል እንደው አይደል አውርደህ አንተ አሁን ሊያቢሊቲ ነው ስትለው በቃ ለከፈለው መስዋዕትነት ሁሉ ቦታ አሳጣኸው።
ግን ቦታ ያጣሁ አንተ እንደሆንክ ተረዳው። ደግሞ የቆየ ጋዜጠኛ ነህ አንተ፣ ትልቅ ሰውም ነህ። ከአንተ አንደበት አይጠበቅም። ያቺ ረዲ የሆነች ንዝህላል ነገር ናት። ለእሷ ቦታና ጊዜም አልሰጥም። ከተናገርካቸው ነገሮች ወጥታ ምላሽ ስጥ ብለህ ስትባል ምንድን ነው ያልከው? ስለምትንቃቸው ማናትና ነው አንተ እሷ ሰው የምትንቀው? ማናትና አንተ ለራስህ ማተም ሰውዬ ለሰው ዲፌንስ ለማድረግ ትመጣለህ። አንተ ራስህ ስም የሌለ ሰው እኮ ነህ። እውነቱን ነው የምነግርህ። ማቀን ያክል ነው ማቀ እስክንድር የምታውቀውን ያክል ታውቀዋለህ። አንተ የወያኔ ጋር በወያኔ ዘመን ጋር ማነው ሬዲዮ ነው ቴሌቪዥን በምትሰራበት ሰዓት እስክንድር ምን ያህል ስትስክበው እንደነበር ራስህ ህሊና ይፈርዳል። እዚህ አሜሪካ ከመጣ በኋላ ስለ እስክንድር የምታወራውን ወሬ ዛሬ ተገልብጠ እስክንድርን ይሄል ስታዘቅጠው ህሊና አሁን ትናንትና የሚያውቅ የተናገርከውን ቃል ዛሬ ትደግመዋለህ። ያን ያህል የካብከውን እስክንድር ዛሬ እንዲህ ያን ያህል ትታቆሽሸዋለህ። አንተ ትልቅ ሰው አይደለም፣ ህሊና የለም፣ የቤተሰብ ኃላፊ አይደለም፣ የልጆች አባት አይደለም። ነውር ይክበደን እንጂ እኔ እኮ እነዚህ ውርጋጦቹ አይ ዶንት ጊቭ ኤ ዳም ፎር ደም። አንተ ባለሙያው እስክንድር እኔ ያን ያህል የካብከውን ያህል አሁን ደስ ፈጠፍጠው ህሊና አይከብደውም ወይ ነው የኔ ጥያቄ። እነሱ አንተን ተከታዮች ተዋቸው። ቦታም ጊዜም አንተ ይንቃሉ ብለሃል። አንተ ራስህ በእነሱ ቦታ ነው የተናክን። አንተ ራስህ ስለ እውነት እስክንድርን አውጥተህ ጥለህ እስክንድር አንተ እኮ በጣም የታዘብኩ ነገር ቢኖር ማርሸት ፀሐዩን ጀግነ እስክንድርን ስትወነጅል እኮ ነው። እኔ በጣም በቃ ትንሽነትህን ወይንም የነዋየ ፖለቲከኛ እንደሆንክ ያወቅኩት በዛች ደቂቃ በዛች ሰከንድ ነው። ተው እንጂ ትዝብት አለ እኮ ስንት ሰሚ ያለ እኮ ሚዲያ ላይ ነው ያለን እኮ። የምናደርገውን ነገር እንዴት ነው የማናውቀው? ሰዎች አንድ ነገር እናድርግ፣ እንደው ሰዎች ህሊና እንግዛ። ሳንቲም ቀሪ ኃላፊ ነው። አንድ ደግሞ አለች ፍሪ ፕሬስ ብላ የምትወጣ አሮጊት። ፍሪ ፕሬስ ትርጉሙን እንኳን አታውቀውም። ፕሬስ እትም ማለት ነው። ለነፃው ጋዜጣ ለነፃው መጽሔት ነው እንጂ በዩቱብ ስክሪን ወጥቶ መሳደብ ማንጓጠጥ አይደለም። እትም ነው ፕሬስ ዲሆኑ አባዳ ለነፃው ጋዜጣ ለነፃው መጽሔት የተሰጠ ስያሜ ነው። ፍሪ ፕሬስ ብላ ለሚዲያው ስም ትሰጣለች። ያን እንኳን ስያሜ እንኳን የማታውቋት ተሰባስባችሁ አሁን ፍሪ ፕሬስ አዘጋጅ ብላችሁ ስትቀርቡ እስኪ የእናንተ እውቀት ይህን ያህል የዘቀጠ እንደሆነ እኮ ነው የምንረዳው። ፍሪ ፕሬስ የተሰጠው ለነፃው ጋዜጣና ለነፃው መጽሔት ነው። የምታውቁ ከሆነ ያን ያህል እኮ ግንዛቤ የላችሁም እኮ እዛ የተሰባሰባችሁ። በቃሉ አላምር ነው የሚባል ያ ማን ነው በላይ ማናየ ነው ምናምን ያቺ ማዳም ስሟን መጥራት አልፈልግም። በጣም የምታሳዝኑ ሰዎች ናቸው። በጣም የምታሳፈሩ ሰዎች ናቸው። ታሪክ ይወቅሳቸዋል፣ ትውልድ ይወቅሳቸዋል። እስክንድር ግን ትልቅ ታሪክ አለው። ትውልድ ያነሰዋል። ትውልድ ያነሰዋል። ታሪክ ተክሎ ነው የሚያልፈው። ቢሞት እንኳን እናንተ ሞቶ ነው የምትፈልጉት። ካሁን በኋላ ቢሞት እንኳን ታሪክ ዝንት ዓለም። እናንተ ግን ታሪክ አልባዎች ናችሁ። እውነት ነው የምናገር፣ ታሪክ አቆሻሾች። እግዚአብሔር ምስክሬ ነው። ምንም አንድ መስመር የሚጻፍላችሁ የታሪክ ህይወት የላችሁም። ታሪካችሁን ጉድጓድ ተሸክማችሁ የምትገቡት። እሱ ግን ዝንተ ዓለም ታሪክ አለ። ዓለም ሄሮ ነው። ለስብና የሚቆም ሰው
እንደናንተ ለነዋይ ቅንጣትም ተክል ቦታና ጊዜ የለውም እስክንድር። ብታምኑኝም ባታምኑ መጥፎ ለመናገር አይደለም የመጣሁትና ይሄን ያህል ካልኩ ይበቃኛል። ደህና